ስለ ተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ እልፈት ህይወት አሁን ላይ የወጣውን መረጃ ወደ እናንተ ላድርስ። ነጻነት ዛሬ ጠዋት ወደ ስራ ሊሄድ እየለባበሰ ነበር። ህመሙ ሲሰማው ጓደኛውን ጠርቶ ወደ አይሲኤምሲ ሆስፒታል ሄዱ። መንገድ ላይ እያለ ህመሙ እየባሰበት ነበር። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈ። ፖሊሶች በሆስፒታሉ ተገኝተው ሙያዊ የምርመራ ስራቸውንም አከናውነዋል። አርቲስት ነጻነት ወርቅነህ በህይወት እያለ ሲሞት አሌልቱ ጊዮርጊስ ከአያቱ አጠገብ ቀብሩ እንዲፈጸም እንደሚፈልግ ለወዳጆቹ ደጋግሞ ይናገር ነበር። ያለፈው ሳምንትም አሌልቱ ጊዮርጊስ በመሄድ ቤተክርስቲያኒቱን የማደስ ስራ ስለማከናወን ከሚመለከታቸው የቤተክርስቲያኒቱ ኃላፊዎች ጋር ተነጋግሮ መመለሱም ተሰምቷል። ኑሮዋን በአሜሪካ ያደረገችው ባለቤቱና የልጆቹ እናት እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን በዚያው ሰዓት ስርዓተ ቀብሩ በቅድስት ሥላሴ ካቴድራል እንደሚፈጸምም ተገልጿል። ይህን እንዴት ማመን ይቻላል? ሰታን መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር መሆኔ ሰላም ጤና ይስጥልን። ዛሬ በመላው ኢትዮጵያን ዘንድ ታላቅ ሀዘን ተከስቷል። ሁላችንም በቤተሰብ ጨዋታ ፕሮግራሙና በተለያዩ አስቂኝ ፊልሞቹ የምናውቀው ደማቁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ሰምቷል። የጠቅላይ ሚኒስትር አብይ አህመድን መርዶ ጨምሮ ሌሎች ሰበር መረጃዎችን ይዘን ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ተዋናያንና የቴሌቪዥን መሰናዶ አቅራቢ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቲያትሮቹ በአስቂኝ ፊልሞቹ ላይ በመተወንና የቴሌቪዥን መሰናዶ በመምራት የሚታወቀው ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ኤፍቢአይ፣ ፍሬሽማንና የአንቹ ሌባን ጨምሮ በሌሎችም አስቂኝ ፊልሞች እንዲሁም ተውኔቶች የሚታወቀው ነጻነት ባደረበት ህመም ማረፉ ተገልጿል። ነጻነት ወርቅነህ ለዓመታት ተወዳጅ በሆነውና በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረም ሲሆን በቴሌቪዥን ማስታወቂያዎችም ዝነኛ ነበር። ኢቢኤስ ቴሌቪዥን በማህበራዊ ሚዲያ ገጹ ላይ አርቲስቱ ባደረበት ህመም በድንገት ህይወቱ ማለፉን ገልጾ ህልፈት የተሰማውን ሀዘንም ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድም በማህበራዊ ሚዲያ ገጻቸው በህልፈቱ የተሰማቸውን ሀዘን ገልጸው ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ማለት በማህበራዊ ትስስር ገጻቸው ላይ መልእክትን አስተላልፈዋል። ጠቅላይ ሚኒስትሩ ጨምሮም ነጻነት የመራውና እሳቸውም የታደሙበት የአዲስ ዓመት ዝግጅትን በማስታወስ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብሏል። ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነው። የነጻነት የእረፍት ዜና መሰማቱን ተከትሎ የተለያዩ የማህበራዊ ሚዲያ ገጾች ከጠቅላይ ሚኒስትሩ ጀምሮ ታዋቂ ሰዎች፣ የሙያ ባልደረቦቹ እንዲሁም አድናቂዎቹ ከምስሉ ጋር የሀዘን መግለጫዎችን እያጋሩ ነው። ከዚሁ መረጃ ሳንወጣ በተመሳሳይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሁለገብ ኪነ ጥበብ ባለሙያ ነጻነት ወርቅነህ እልፈተ ህይወት የተሰማቸውን ሀዘን ገልጿል። ምክትል ጠቅላይ ሚኒስትሩ በመልእክታቸው የሚከተለውንም አስተላልፏል። በኢትዮጵያ የጥበብ ዘርፍ በተለይም በፊልምና በድራማ ስራዎቹ ትልቅ አሻራ ማሳረፍ የቻለው አርቲስት ነጻነት ወርቅነህ በድንገት በማረፉ ጥልቅ ሀዘን ተሰምቶኛል ብሏል። አርቲስት ነጻነት ወርቅነህ በኪነ ጥበብ ዘርፍ ጉምቱ አስተዋጽኦን ካበረከቱ ከያንያን መካከልም አንዱ ነው። ፈጣሪ ነፍሱን በአጸደ ገነት ያኑር፣
ለአርቲስቱ ቤተሰቦች፣ ለወዳጅ ዘመዶቹና ለመላው የጥበብ አድናቂዎቹ መጽናናትን እመኛለሁ ብለዋል። ክቡራን አድማጮች ወደሚቀጥለው ሳልፍ የአርቲስት ነጻነት ወርቅነህ የህይወት ታሪክን እንደሚከተለው ወደ እናንተ ላቅርብ። አርቲስት ነጻነት ወርቅነህ በኢትዮጵያ የኪነ ጥበብ ዘርፍ በተለይም በኮሜዲ ትወናና በቴሌቪዥን አቀራረብ ዘርፍ እጅግ ተወዳጅና ተጽዕኖ ፈጣሪ ከሆኑ ባለሙያዎች አንዱ ነበር። እዚሁ አዲስ አበባ ፒያሳ አካባቢ በ1975 ዓመተ ምህረት ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ ያለ የህይወት ጥሪውን ለይቶ ማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስትም ነበር። ተዋንያን፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ የአቀራረብ ስልት እና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስ እናም ሴት ገጸ ባህሪን ወክሎ መተወን ጭምር ተሰጡን ያሳየው አርቲስት ነጻነት ወርቅነህ ይህንን ችሎታውን በጠዋ የተረዱት የአማርኛ መምህሩ ቲቸር ተሻለ ካበረታቱትም በኋላ በቲያትር ሙያ እንደደገፉት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህሩና ልዩ ድጋፍና አድናቆት የሚቸረው የያኔ ወጣት አርቲስት ነጻነት እስከ ለተሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራሉ። የኪነ ጥበብ አጀማመር ሲናገር እንደሚሰማው ነጻነት ወደ ጥበብ ዓለም የገባውና ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብም ችሏል። ከሰራዎቸው ስራዎችን መካከል ፍሬሽማን፣ የአንቺው ሌባ፣ ኤፍቢአይ፣ ባለቀለም ልሞች ይጠቀሳሉ። ነጻነት በተለይ የቴሌቪዥን ኢንዱስትሪውን ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለትም ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበት ነው። ነጻነት በጥያቄና መልሶቹ አጋጣሚ ድንገት የሚፈጥራቸው ቀልዶቹ በእጅጉ ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለይ የንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ልዩ መታወቂያዎቹ ነበሩ። ነጻነት በስብና ነብሰ ስራ ባልደረቦቹ ዘንድ ተወዳጅም ሲሆን በትትናው ለስራ ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ መላው የኢቢኤስ የስራ ባልደረቦቹ ይመሰክሩለታል። በመቀጠል የኢቢኤስ ቴሌቪዥን የሀዘን መግለጫ በአርቲስቱ ድንገተኛ ህልፈት የተሰማውን ጥልቅ ሀዘን ገልጿል። የሳቅና የደስታ ምንጭ የነበረው ኮከባችን አጣን። ዛሬ ጥር 8 ቀን 2018 ዓ.ም በድንገት ከዚህ ዓለም በሞት የተለየው ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ሞት ሁላችንንም በከባድ ሀዘን ውስጥ ጥሎናል። ነጻነት ወርቅነህ በኪነ ጥበብ ስራዎቹ ኢትዮጵያን ሲያዝናና የቤተሰብ ጨዋታ ፕሮግራሙ ደግሞ ቤታችን ገብቶ ደስታን ሲያካፍለን የቆየ የጥበብ ሰው ነበር። የእርሱ ህልፈት ለኢትዮጵያ ኪነ ጥበብ ትልቅ ኪሳራ ሲሆን በህዝብ ልብ ውስጥ ያለው ቦታ ግን ሁልጊዜም እንደ ህያው ይኖራል። ለአርቲስቱ ነጻነት ወርቅነህ ቤተሰቦች፣ ወዳጆች፣ የስራ ባልደረቦችና ለመላው የጥበብ አፍቃሪዎቹ መጽናናትን እንመኛለን። ከኢቢኤስ ቴሌቪዥን የተሰጠ የሀዘን መግለጫ